ጋት ኤግዛም ላይ በፍጹም የማይቀሩ ስታቲክስ ፓስ ዛሬ አሳያችኋለሁ። እዚህ ጋር በደንብ ተመልከቱ። ዲስክሪፕቲቭ ስታቲክስ፣ ሃይፖቴሲስ ቴስቲንግ፣ ኮሬሌሽን፣ ሬጉሌሽን እነዚህ ጋት ኤግዛም ላይ በደንብ ይጠየቃሉ። ስለዚህ በደንብ በሌክቸር ፎርም አሳያችኋለሁ። ስለዚህ ጋት ኤግዛም ለመፈተን ዝግጅት እያደረጋችሁ ከሆነ እስከ መጨረሻ ተከታተሉን። ከዚህ ሌክቸር ኖት በኋላ ጥያቄዎችን እንሰራለን። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ጀምሩ። አሁን ዲስክሪፕቲቭ ስታቲስቲክስ ውስጥ ያሉት ምንድናቸው? ዲስክሪፕቲቭ ስታቲስቲክስ ምንድነው ነው እና ያለ ዲፊኒሽን ዲስክሪፕቲቭ ስታቲስቲክስ is branch of statistics used to organize, summarize and represent data in meaningful way። ስለዚህ ዲስክሪፕቲቭ ስታቲስቲክስ ማለት የተሰበሰበውን መረጃ ኦርጋናይዝ፣ ሰማራይዝ ማደራጀት፣ ማጠቃለል እና ማቅረብ ትርጉም በሚሰጥ መልኩ ማስቀመጥ ማለት ነው ዲስክሪፕቲቭ ስታቲስቲክስ። እና ሜጀር ቶፒክስ ዲስክሪፕቲቭ ስታቲስቲክስ ውስጥ ሜጀር ኦፍ ሴንትራል ቴንደንሲ፣ ሜጀር ኦፍ ዲስፐርሽን፣ ሜጀር ኦፍ ፖዚሽን ኤንድ ቴብለን ግራፎች አሉ። እዚህ ጋር በደንብ ያያቸው። ኦልሶ 1.1 ላይ ሚን ንጋት ኤግዛም ላይ ሚን ትጠየቃለህ። ሚን ማለት ምን? አርትሜቲክ አቨሬጅ ኢዝ ኮልድ ዘ ሚን። አርትሜቲክ አቨሬጅ ሚን ይባላል። ዚስ ሚንስ አማካይ ማለት ነው። ሚን ስትጠየቁ ሚን እዚህ ጋር ኤክስ ባር እዚህ ካርቱ ሳሜሽን ኦፍ ኤክስ ኦቨር ኤን ብላችሁ ሚኑን ስትጠየቁ በዚህ ፎርም መስራት ትችላላችሁ ማለት ነው። ይሄ ማለት ፎር ኤግዛምፕል የተሰጠውን ዳታ ለአጠቃላይ ዳታ ብዛት ማካፈል ማለት ነው። እዚህ ጋር ኤግዛምፕሉን እንየስ። እዚህ ጋር ኤግዛምፕል ስታዩ ኤግዛምፕል ዳታ 4 6 8 10 12 ዳታ ተሰጣቸዋል። ከዚህ ሚን ስትፈልጉ መጀመሪያ የተሰጠውን ዳታ መደመር እንደዚህ እዚህ ጋር ተመልከቱ። 4 + 6 + 8 + 10 + 12 ዲቫይድ ባይ የዳታ ብዛት 1 2 3 4 5 ለአምስት ታካፍሉ ሚን 8 ታገኛላችሁ ማለት ነው። እዚህ ጋር ሚን is strongly affected by extreme values or outliers ይሆናል ማለት ነው። ሶ ንጋት ኤግዛም ላይ ሚዲያን ልትጠይቁ ትችላላችሁ። ሚዲያን ትጠይቃላችሁ። ሚዲያን ማለት መካከለኛ ቫልዩ አፍተር አሬንጅ ስሞለስት ቱ ላርጀስት ኦር ከላርጀስት ቱ ስሞለስት አሬንጅ ካደረጋችሁ በኋላ መካከለኛ ቫልዩ ማለት ነው። ኤግዛምፕል እዚህ ጋር ኤግዛምፕሉን ተመልከቱ። ኤግዛምፕል እዚህ ጋር ዳታ ተሰጥታችኋል። ሚዲያን ስትፈልጉ እንዴት መጀመሪያ አሬንጅ ታደርጋላችሁ ኦርደር። ለምሳሌ 2 5 7 9 12 ከነዚህ አሬንጅድ እነዚህ ውስጥ መካከለኛ ቫልዩ መጀመሪያ 2 መጨረሻ 2 ከወሰዳችሁ በኋላ መካከል 7 ብቻ ትቀራለች። if the number of observation is even take the average of the odd middle one። ስለዚህ ነምበሮቹ ኢቭን ሲሆኑ አቨሬጁ ሚድል ላይ የሆነውን መውሰድ ብቻ ነው። ፎር ኤግዛምፕል እዚህ ጋር ተመልከቱ 2 4 6 8 ኦድ። ስለዚህ ኦድ ሲሆን ሁለት በመካከል የሚገኙ አቨሬጃቸው ደምራችሁ አቨሬጁን ስታገኙ ይህ ሚድል ቫልዩ ነው። ለምሳሌ 4 እና 6 ሁለት በመካከል የሚገኙ ናቸው። የነሱ አቨሬጅ ሚዲያን ይሆናል ማለት ነው። ምኑ ዳታው ኢቨንት ሲሆን እዚህ ጋር ኤክስትሪም አውትላየርስ when the extreme outlier then median is generally more resistance than the mean ይሆናል ማለት ነው። ሶስተኛው ደግሞ ሞድ ይመጣል። ሞድ is the value of that occurs most frequently። ሞድ ማለት ዳታው ውስጥ በብዛት የተደጋገመ ቁጥር የሚያሳይ ማለት ነው። እዚህ ጋር ተመልከቱ። ለምሳሌ 2 3 3 4 5 3 7 አለ። እነዚህ ውስጥ ሞድ ምን ይሆናል? ሞድ ሲጠየቁ ካሉት ውስጥ በብዛት የተደጋገመ ማለት ድግግሞሽ። ለምሳሌ 3 ጊዜ ተደጋግሟል ካሉት ዳታ አንፃር በጣም ሃይስት ፍሪኮንሲ አለው። ስለዚህ ሞድ 3 ይሆናል። መሸወድ አያስፈልጋችሁ። ስለዚህ አሁን ደግሞ ሜጀር ኦፍ ዲስፐርሽን ማለት ዳታው ምን ያህል ተበታትኗል ከሜኑ ምን ያህል ይርቃል ማለት። The measure of dispersion describe how spread out the observations are. Important measures include እዚህ ጋር measure of dispersion ውስጥ ሬንጅ አለ። measure of dispersion ውስጥ range, variance, standard deviation, coefficient of variation እነሱ measure of dispersion ውስጥ ናቸው። እና ሬንጅ ማለት ምን ማለት ነው? ሬንጅ means maximum minus minimum value። ከተሰጠው ዳታ maximum value ስትቀንሱ minimum value ሬንጅ ታገኛላችሁ። ሬንጅ ስናይ ሬንጅ maximum minus minimum value እዚህ ጋር ኤግዛምፕል ዳታ 5 7 9 12
20 አለ። ከነዚህ ውስጥ ሬንጅ ስትፈልጉ ማክሲመም 20 ነው፣ ሚኒመም 5 ነው። ከዛ ሬንጅ 15 ታገኛላችሁ በቀላሉ። ቫሪያንስ ስትፈልጉ ቫሪያንስ ሜዠርስ ዘ አቨሬጅ ስኳር። ቫሪያንስ ማለት አቨሬጅ ስኳር ዲቪዬሽን ፍሮም ሚን። ስለዚህ ከእያንዳንዱ ዳታ ሚን ቫሉ ቀንሳችሁ ስኮር አድርጋችሁ ለዳታ ብዛት ማካፈል ነው። እዚህ ጋር ሲምፕል ቫሪያንስ ፎርሙላ ይህንን ይመስላል። እዚህ ጋር ተመልከቱ። ቫሪያንስ ፎርሙላ this is summation of each value minus mean whole square over n ማለት ነው። እዚህ ጋር ሲምፕል ሳምፕል ቫሪያንስ ሲሆን ከታች n ማይነስ 1 ይወስዳል ማለት ነው። ከላይ ፖፑሌሽን ቫሪያንስ ነው፣ ከታች ሳምፕል ቫሪያንስ ሲሆን በዚህ ፎርም መስራት እንችላለን ማለት ነው። እዚህ ጋር ፖፑሌሽን n ዲቫይድ ባይ n ነው፣ ሳምፕል ሲሆን ዲቫይድ n ማይነስ 1 ይሆናል። ስታንዳርድ ዲቪዬሽን is the square root of variance. Standard deviation this is standard formula ነው። square root of variance varianceን square root ስታስገቡ ምን standard deviation ታገኝ። coefficient of variation coefficient of variation this ማለት coefficient of variation measures relative variability። ስለዚህ የቫሪያብል ሪላቢሊቲ ተለዋጭነትን ኮምፓር ማድረግ እንችላለን። coefficient of variation ማለት standard deviation over mean time 100 ማለት ነው። እዚህ ጋር ሰፖዝ ሚን ተሰጥቷቸዋል። ሚን እዚህ ጋር ተመልከቱ። ሚን 50 ስታንዳርድ ዲቪዬሽን 50 ከተሰጠ ኮኤፊሺየንት ኦፍ ቫሪዬሽን ስትፈልጉ ሚን ኦቨር ስታንዳርድ ዲቪዬሽን ኦቨር ሚን ታይም 100 ማለት ከዛ 10% ይመጣል። ኢፍ አናዘር ዳታ ሴት ሃዝ ኮኤፊሺየንት ቫሪዬሽን 50% then first data set is more consistent because it has lower relativity. ሃይፖቴሲስ ቴስቲንግ ማለት ሀሳቦችን ቴስት ማድረግ መፈተሽ። ሃይፖቴሲስ ቴስቲንግ ስታቲስቲካል ፕሮሲጀር ዩዝ ቱ ሜክ ዲሲዥን አባውት ፖፑሌሽን ቤዝድ ኦን ሳምፕል ኤቪደንስ። ስለዚህ ከመረጃ ከሳምፕል ኤቪደንስ መሰረት ሀሳቦች ላይ ውሳኔ መስጠት ማለት ነው። እዚህ ጋር ሁለት አይነት ሃይፖቴሲስ ቴስቶች አሉ። ኑል ሃይፖቴሲስ ቴስቲንግ እና አልተርናቲቭ ሃይፖቴሲስ ቴስቲንጎች አሉ። ኑል ሃይፖቴሲስ ቴስት እዚህ ጋር በኤች ኖት መግለጽ ይቻላል። ኑል ሃይፖቴሲስ ቴስት is generally stated that there is no significant difference ከሆነ ለምሳሌ አንድ ነገር እውነት የሆነው ነገር አንድ ጥናት የሚሰራ ሰው for example ይህ ነገር እንደዚህ ነው ብሎ እውነተኛ ውሳኔ የሚሰጥ ከሆነ there is no significant difference also no significant relationship or no effect ብለን የምንገልጸው ኑል ሃይፖቴሲስ ብለን እውነተኛውን ሀሳብ ኤግዛምፕል እዚህ ጋር ኤች ኖት 50 እዚህ ጋር 50 ሲሆን ሚኑ ማለት ነው። ኦልተርናቲቭ ሃይፖቴሲስ ቴስት ደግሞ ኦልተርናቲቭ ሃይፖቴሲስ ቴስት ስቴትስ ዘ ዲፈረንስ ሪሌሽንሺፕ መጀመሪያ ላይ ሪሌሽን ማለት ዲፈረንስ የለም ኖ ኢፌክት ምናምን እያለን እየገለጽን ያለው እዚህ ጋር ደግሞ ሪሌሽን አለ ማለት ዲፈረንስ አለ ሪሌሽንሺፕ ኢፌክት ኤግዚስት ያደርጋል ብለን እዚህ ጋር እዚህ ካልስቱ ሚኑ 50 ከሆነ እዚህ ኦልተርናቲቭ ላይ ኖት ኢኳል ዊዝ 50 ብለን የምንሄድበት አግባብ ነው። ኦልተርናቲቭ ሃይፖቴሲስ ቴስቲንግ እዚህ ጋር ሌቨል ኦፍ ሲግኒፊካንስ ሃይፖቴሲስ ቴስቲንግ ላይ ልክ አንድ ነገር እንደዚህ ነው ብሎ የመናገር እርግጠኛ የመሆን እንትን ቻንስ ማለት ነው ሲግኒፊካንስ። ይህንን በአልፋ ኤክስፕሬስ ይቻላል። ኮመን ቹዝ ደግሞ አልፋ ሁሉ 0.05 ሲሆን 95% ሰውየው እርግጠኛ ሆኖ ተናግሯል ማለት ነው። the p value measure how usual the observation result would be if the null hypothesis እዚህ ጋር በፒ ቫልዩ ውሳኔ መስጠት ይችላል። ለምሳሌ ፒ ቫልዩ ከአልፋ የሚያንስ ከሆነ ሪጀክት ኤች ኖት እናደርጋለን። ሁሌ ፒ ቫልዩ ከአልፋ ካነሰ ሪጀክት ኤች ኖት እናደርጋለን ማለት ነው። እዚህ ጋር ፒ ቫልዩ ደግሞ ግሬተር ዛን ከአልፋ ሲሆን ፌል ቱ ሪጀክት ኤች ኖት ይሆናል ማለት ነው። እዚህ ጋር ለምሳሌ ፒ ቫልዩ greater than 0.05 improves that h naught is true ነው the correct statement we fail to reject h naught type 1 and type 2 errors type 1 error rejecting true null hypothesis ይሆናል ማለት ነው። also it is called false positive type 1 error ላይ አልፋ እዚህ እነዚህ አይነት ነገሮች ላይ እዚህ type 2 error እንዴት ይፈጠራል የምለውንም በደንብ ኤግዛም ከመግፋታችሁ በፊት ዝግጅት አድርጉ። እዚህ ዋን ቴልድ ቱ ቴልድ እንዴት ይሆናል እሱ
ሞር በብዛትም ላይመጣ ይችላል። ስለዚህ በዚህ ዙሪያ ላይ በደንብ ራሳችሁን አዘጋጁ። አሁን ወደ ቀጥታ ጥያቄዎቹን እንሰራለን። ስለዚህ ፎርሙላዎቹን ቲ ቴስት ዜድ ቴስት እንዴት እንሰራለን የሚለውንም ሞር በዲፕሊ እንትን ስለምን አሁን ኤግዛም ላይ የሚመጡ ጥያቄዎችን አብዛኛውን እናያለን። እዚህ ጋር ኮሪሌሽን ምንድን ናቸው? ኮሪሌሽን ስናይ ኮሪሌሽን ሜዥር ዳይሬክሽን ኤንድ ስትሬንግዝ ኦፍ ሉናር ሪሌሽን ሁለት ቫሪያብሎች መካከል ያለው ጥንካሬያቸውን ወይ ሪሌሽናቸውን የሚያሳይ በኳንቲቲ መካከል ያለው ሪሌሽን የሚያሳይ። እዚህ ጋር ለምሳሌ ኮሪሌሽን በማይነስ ዋን እና ዋን መካከል ይገኛል ማለት ነው። ፖዚቲቭ ዋን ሲሆን ፐርፌክት ፖዚቲቭ ነው። 0 ለምሳሌ 8 ሲሆን ስትሮንግ ፖዚቲቭ፣ 0.3 እንደዚህ ያለ ይቀጥላል። እዚህ ጋር ተመልክቷቸው። ኔጌቲቭ ሲሆን ደግሞ ስትሮንግ ኔጌቲቭ የሆነ ይሄዳል ማለት ነው። እዚህ ጋር ፖዚቲቭ ኮሪሌሽን አስ ኤክስ ኢንክሪዝ ዋይ ቴንድስ ቱ ኢንክሪዝ። ፖዚቲቭ ኮሪሌሽን የምንለው ኤክስ ኢንክሪዝ ሲሆን ዋይም ኦልሶ ኢንክሪዝ። ኔጌቲቭ ኮሪሌሽን ሲሆን ዋይ ኢንክሪዝ ዋይ ቴንድስ ቱ ዲክሪዝ ይሆናል ማለት ነው። ኔጌቲቭ ኮሪሌሽን ታይም። ዜሮ ኮሪሌሽን ሲሆን ኖል እና ሪሌሽን ኢዚ ዲቴክት፣ ሁለቱም ላይ ምንም ሪሌሽን የለውም ማለት ነው። ሶ ኮሪሌሽን ዳዝ ኖት ሚን ኮሴሽን። ኢዝ ቬሪ ኢምፖርታንት። ንጋት ኤግዛም ላይ በጣም ኢምፖርታንት ሀሳቦች ናቸው ማለት ነው። እዚህ ጋር ኮሪሌሽን the coefficient of determination is r capital square is equal to r small square. Example, if r is equal to 0.80 then r ዲተርሚኔሽኑ ምን ይሆናል? ያኛውን ስኮር ውስጥ ስታስገቡ 0.64 ይመጣል ማለት ነው። ሬግሬሽንም ይመጣል። ንጋት ኤግዛም ሬግሬሽን is primarily used to model relationship and make prediction ካለው መነሻ ሀሳብ ተነስተን ፕሪዲክሽን መስጠት ፎርሙላ y is equal to a plus bx። y ዲፔንደንት ቫሪያብል ነው፣ x ኢንዲፔንደንት ቫሪያብል ነው። አልፋ ደግሞ a ደግሞ ኢንተርሴፕት b ስሎፕ ይሆናል ማለት ነው። እነሱንም በደንብ ይዟቸው። ኢንተርሰፕሽን ኦፍ ስሎፕ እዚህ ጋር ለምሳሌ y is equal to 20 plus 3x። ስለዚህ ስሎፑ b3 ይሆናል ማለት ነው። this means 1 unit increase in x the predicted value y increase 3 by unit ይሆናል ማለት ነው። እዚህ ጋር ተመሳሳይ ነው። ሬግሬሽን ኤግዛምፕል ሰፖዝ y is equal to 10 plus 4x find predicted value y ስትፈልጉ x ቦታ 5 ሰብስቲቱት ስታደርጉ እዚህ ጋር ቀጥታ y 30 ታገኛላችሁ ማለት ነው። እዚህ ተመልክቷቸው እና ኮሪሌሽን ዊዝ ሬግሬሽን። እዚህ ጋር ንጋት ኤግዛምፕል ኮሽን ጥያቄዎችን ሳምፕል ጥያቄዎችን እዚህ ጋር the score of 5 students are የአምስት ስቱደንት ስኮሩ እንደዚህ ሲሆን ሚኑ አማካይ ምን ይሆናል? እዚህ ጋር ምርጫ አለ። ኤ 15 ቢ 80 ሲ 20 ዲ 25። ስለዚህ እንዴት እንሰራለን ካላችሁ እዚህ ጋር ሚኑ ስትፈልጉ አጠቃላይ ዳታ ደምራችሁ ለ5 ተካፍሉ 100 ለ5 ተካፍሉ 20 ይመጣል። ኩዌስችን ነምበር 2 ሚዲያን እዚህ ጋር ዳታ ተሰጥታችኋል። እዚህ ዳታ መጀመሪያ አሬንጅ በኦርደር ማስቀመጥ፣ ከዛ ዳታ ኢቭን ኦድ መሆኑን ቼክ ማድረግ፣ በዛ አግባብ ምርጫው አለ ሰርታችሁ ቼክ ማድረግ። ከዛ 7 ዳታው ብዛት አሉ 7 ናቸው። ስለዚህ አሬንጅ ኦርደር አድርጋችሁ በመካከል የሚገኘው 3 ወስዳችሁ በመካከል የሚገኘው ለምሳሌ 12 ዳታ ሚዲያን ይሆናል ማለት ነው። እዚህ ጋር which measure central tendency question number 3 tendency is generally least affected by extreme outer affected least affected የሚሆነው የትኛው ነው? ስለዚህ ኤ ሚን፣ ቢ ሚዲያን፣ ሲ ቫሪያንስ፣ ዲ ስታንዳርድ ዲቪዬሽን። ስለዚህ ሚዲያን ይሆናል ማለት ነው። ለምን? ሚዲያን is generally more resistant to extreme value than the mean ይሆናል ማለት ነው። question number 4 standard deviation if variance of data set የዳታ ሴት ቫሪያንሱ 49 ሲሆን what is standard deviation? standard deviation ምን ነው? standard deviation የቫሪያንሱን
ቫሉ ስኩዌር ሩት ውስጥ ማስገባት a5 b6 b7 d11 ሶ እንዴት እናደርጋለን? የተሰጠውን የቫሪያንስ ቫሉ ስኩዌር ሩት ውስጥ ስታስገቡ ስንት ታገኛላችሁ? እዚህ ጋር 49 በስኩዌር ሩት ወጣ 7 ሆነ ወጣ 7 ተያዘው ሲ ኮሬክት አንሰር ይመጣል። እዚህ ሃይፖቴሲስ ቴስቲንግ ኩዌስችን ነምበር 5 ሪሰርቸር ኦብሳን አንድ ሪሰርቸር ያገኘው ቫሉ ፒ ቫሉ 0.03 ያገኝ አት አልፋ 0.05 ያገኝ what is correct decision ምን ይሆናል? ስለዚህ በዛ ታይም ፒ 0.03 ነው፣ አልፋ 0.05 ነው። ፒ ቫሉ ለዛም ከአልፋ ያንሳል። ስለዚህ ከአልፋ ሲያንስ ምን ይሆናል ማለት ነው። በዛ ታይም ኤ አክሴፕት ኤች ኖት፣ ቢ ሪጀክት ኤች ኖት፣ ሲ ኢንክሪዝ አልፋ፣ ዲ ዘ ቴስት ኢዝ ኢንቫሊድ። ስለዚህ ፒ ቫሉ ለዛን ከአልፋ ሲሆን ሪጀክት ኤች ኖት እናደርጋለን ማለት ነው። በዛ ሰም አንሰሩ ቢ ይሆናል። ሪጀክት ኤች ኖት ቢኮዝ ፒ ቫሉ ለዛ 0.03 ፒ ቫሉ ለዛ ፍሮም ከአልፋ ስለሆነ ሪጀክት ኤች ኖት እናደርጋለን። እዚህ ጋር ኩዌስችን ነምበር 6 ሪሰርች ሪጀክትስ ኤች ኖት ሲያደርግ ኢቭን ዞ ኤች ኖት ኢዝ አክቹዋሊ ትሩ what type of error this? በዛ ታይም ኤረሩ ምን ይሆናል? ስለዚህ ኤ ታይፕ 1 ኤረር፣ ቢ ታይፕ 2 ኤረር፣ ሲ ሲምፕል ኤረር፣ ሲ ሜዠርመንት ኤረር። ስለዚህ ኤች ኖት ሪጀክት ሲደረግ በዛ ታይም ታይፕ 1 ኤረር ይፈጠራል ማለት ነው። ስለዚህ ኤ ኮሬክት አንሰር ይሆናል። ሶ ኩዌስችን ነምበር 7 ቶታል ቴስት እንዴት እንሰራለን? እሱ በደንብ እያቸው እሱ ኮሪሌሽን ጥያቄዎች አሉ። ኤፍ አር ኔጌቲቭ 0.90 ሶ ዋት ዳዝ ዚስ ኢንዲኬት? በዛ ታይም ሚን ኤ ዊክ ፖዚቲቭ ሪሌሽንሺፕ፣ ቢ ስትሮንግ ፖዚቲቭ ሪሌሽንሺፕ፣ ሲ ዊክ ኔጋቲቭ ሪሌሽንሺፕ፣ ዲ ስትሮንግ ኔጋቲቭ ሪሌሽንሺፕ። በዛ ታይም ኔጌቲቭ 0.90 ሲሆን ስትሮንግ ኔጌቲቭ ሪሌሽንሺፕ ይኖራል ማለት በኮሪሌሽን ታይም። ሶ ኮሬክት አንሰር ዲ ይሆናል ማለት ስትሮንግ ኔጌቲቭ ሪሌሽንሺፕ አለው ማለት ነው። ኢት ኢዝ ክሎዝ ቱ ኔጌቲቭ 1 ስለሞ ኮኤፊሺየንት ኦፍ ዲተርሚኔሽን ዙሪያ ላይ ኢፍ አር ኢዝ ኢኳልስ ቱ ኔጌቲቭ 0.70 ሲሆን ዋት ኢዝ አር ስኩዌር ምን ይሆናል? ዲተርሚኔሽን ዙሪያ ላይ አር ስኩዌር ስታደርጉ ያኛውን በስሞል አር ስኩዌር ስታደርጉ ስንት ይመጣል? 0.49 ይመጣል። ቢ ኮሬክት አንሰር ይመጣል። also regression question number 10 እንደዚህ አይነት ጥያቄዎች ትጠይቃላችሁ። regression is question is y is equal to 10 plus 4x what is the predicted value of y when x is equal to x5 so predicted value ምን ይሆናል? a 20 b 25 c 30 b 35 እዚህ ጋር x አለችበት ቦታ 5ን ሳብስቲቱት ስታደርጉ በቀላሉ 10 plus 4 times 5 30 ታገኛላችሁ። 30 የያዘው ሲ ላይ አለ። ሲ ኮሬክት አንሰር ይሆናል። ሶ ንጋት ማስሞር ፎርሙላዎችን በደንብ መረዳት ዲስክሪፕቲቭ ስታቲክስ ዙሪያ ላይ እነዚህ ፎርሙላዎችን በደንብ ይዟቸው ሚን ስትፈልጉ ሳሜሽን ኦፍ ኤክስ ኦቨር ኤን ዳታ ለቶታል ብዛት ማካፈል ሬንጅ ማክሲመም ማይነስ ሚኒመም ስታንዳርድ ዲቪዬሽን ኢዝ ኢኳልስ ቱ ሩት ኦፍ ቫሪያንስ ኮኤፊሺየንት ኦፍ ቫሪዬሽን ስታንዳርድ ዲቪዬሽን ኦቨር ሚን ታይምስ 100 ሃይፖቴሲስ ቴስቲንግ እነዚህ ፎርሙላዎችን በደንብ ይዟቸው። ስለዚህ የምከብድ ነገር ካለ ኦልሶ ተጨማሪ ማብራሪያ የሚያስፈልግ ነገር ቢኖር ኮሜንት ላይ አሳውቁኝ። እነዚህ ንጋት ኤግዛም ላይ የማይቀሩ ናቸው። አሁን በተጨማሪ ፓሴጅ እንዴት ይሰራል፣ ኮምፕሊት ሰንተንስ እንግሊዝኛ ጥያቄዎች እንዴት ይሰራል እንምለው እሱን አሳያችኋለሁ። ስለዚህ ፒዲኤፉን ከፈለጋችሁ በስልክ ደውላችሁ ጠይቁኝ። ከዚህ በፊት በሌላ ቪዲዮም አሳውቃለሁ። ፒዲኤፉን እንዲካቸዋለን። ስለተከታተላችሁ ከልብ አመሰግናለሁ። ቴንክ ዩ